ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ዘማርያምን አትንኩብ የሚለውን ሰው እንዳትሰሙት። እናንተ ትክክለኛ መረጃ ያዙ እንጂ እናንተ ሙሉ መረጃ ያዙ እንጂ ዘማርያምን እንዳትነኩብ የሚላችሁ ሰው እንዳትሰሙት። እውነት እናንተ እስከያዛችሁ ድረስ እንዳትፈሩት። እኔ ከቤተክርስቲያን በታች እንጂ በላይ አይደለሁም። ግልጽ ነው ያሳዋል። በቃ ራሴን ያው ተናገርኳችሁ ጠቀሜታ። ስለዚህ እኔን ተገና አድርጎ የሚሳደብ ሰው ካለ ይኸው በይፋንም ነግራችሁ የእኔ ወገን አይደለም። አለቀ። ስድብ ከአፉ የሚወጣ የሚጎነትል ትምህርት ላይ ሳይሆን ስድብ ላይ የሚሳደብ ማንኛውም ሰው የእኔ አይደለም። በቃ ያው በራሴ በኩል ያለ ማጥራት አለ ያለብኝ በይፋ ማለት። ምክሬ ከተሐድሶ መናፍቃን ራሳችሁን ጠብቁ። ለተሐድሶ መናፍቃን ሽፋን ከሚሰጥ ሰው ራሳችሁን ጠብቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ልዕልናን ከሚያራክስ ሰው ራሳችሁን ጠብቁ። ክብረ ክህነትን ከሚያቃሉ ሰዎች ራሳችሁን ጠብቁ። መልእክቴ ነው። ሁሌ ስትሰሙ ቤተ ክርስቲያን የምትለው መስማትና ማዳመጥ ብቻ ነው የሚያስፈልጋችሁ። ከዛ ስራችን ያወጣናል ማለት። እዚህ ስምሪት እየሰጡ ስድብ የሚሳደው ሰዎችን እየለጣያችሁ እያነጠራችሁ በዚህ መሃል ላይ ባይሆን ቀና ልጆች ከሆናችሁ እውነትም ትምህርት ከሆነ ትምህርት ይቃናል። እኔ እኮ ቤተክርስቲያን ይሰማታለሁ። እኔ እኮ የሊቃውንት ጉባኤን አከብራለሁ። እኔ እኮ ቤተክርስቲያን የምትለው ውሳኔ እኮ አከብራት ሰማታለሁ። እዚህ ጋር ያለው ግን ልዩነት አለኝ። ዌልካም አሁን ያስኬደናል። ለቤተክርስቲያን እውቅና ከሰጠ በኋላ የኔን ተቃውሞ በቃ ይችላል። ከኢትዮጵያ ኦርቶዶክስ ተዋሕዶ ውጪ ግን ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል የሆነውን ቤተክርስቲያን ግን የመንቀፍ የመተቸት መብት ግን የለም። መጀመሪያ ሆኖ መገኘት ያስፈልጋል። መጀመሪያ ኦርቶዶክስ ሆኖ መገኘት ያስፈልጋል። አይተናል። በላይቭ ላይ ካህን ይሰደባል፣ ዲያቆን ይሰደባል፣ ይጥላል። ይህ እኮ ያደጉበት እኮ ነው ከልጅነት እኮ ምናምን። አሁን እኮ በቅርብ ምናምን ስንት ዘመን አንተ ተምረህ አንተ ምን ያክሉን አውቀህ ምን ያክሉ ዘመን አንተ ተምረኸው ይህ እኮ አሁን ያመጡት ነገር እኮ ነው። ይህ እኮ ድሮ ከተማሩት ነገር አዲስ። ኧረ እባካችሁ ራሳችሁን አብዴት አድርጉ ምናምን። ኧረ ተው ተው። እንደዚህ አይነት እንወራረድ ነገር ጥሩ አይደለም። ይህንን ራስን ማሰብ ራስን መገናዘብ እጅግ በጣም ጠቃሚ ነገር ነው። የእፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛ ነው። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫ ይሄ። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ።
በሚያሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገንም ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለምን መሰላችሁ? አንደኛ አንድ ሰውን ይሄን አርገሃል ስንል እኔ ምን አርጌያለሁ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደለም? መልካም ይሆን። እሺ እኛስ ምን አርገናል? አይደል መጠየቅ ያለበት። እሺ እኛስ ምን አርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ወገን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለው የሚጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉም መታየት አለበት። ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይን ለሚቃወም ብትለው እፎይን ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። እንትን ፈጥረውባቸዋል። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዚ አይነት ሳይኮ ያላችሁ እንደዚ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም። በሩቁ እንሽሽ፣ ያርዱናል፣ ይገሉናል። በቃ አይመለከተንም። እነሱ እንደፈለገ እኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የእነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው። ባይዞ በጣም ከባድ ነው። ውሎ ሲያድር ቁጥር የሚበዙ ነው። ቁጥራቸው አሁን በዝቷል። በርዝ ሬታቸው በጣም ሀይ ነው። የእኛን እጥፍ ነው። የእኛን እጥፍ ስላችሁ የፕሮቴስታንትና ኦርቶዶክሶች ተደምሮ እጥፍ ናቸው እነሱ ብቻቸውን። አንድ እዛ ጋ ገና አማራና ትግሬ እያልክ እየተባላ ነው፣ እየቀነስክ ነው። ማጆሪቲ የተወሰነ ያለው ክርስትናው እዛ ነው። ቤዝ ሬቱ ሀይ ነው ክርስቲያኑ ላይ። የእነሱ በርዝ ሬት ደግሞ በጣም ሀይ ነው። በዛው መጠን የምታሽቃብጠው ደግሞ አንተ ከእነሱ ጋር ነው። እና አንዳንድ ነገሮችን እያወቀን ማንናገራቸው አሉ። እያወቀን ወዲህ ፍጀው እያልን ማለት ነው እናወራለን። አሁን እስልምና ላይ ከሚሰሩ ልጆች ጋር ያለውን ሁኔታ አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃም። ምንም ያውቀውም ነገር ስለሌለ ማለት ነው። እና እንደዛ ነው። መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ። ቻሌንጅ ማድረግ አለባችሁ። ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲለ አይደለም ብለ መከራከር የለብም። ጌታ ነው እንደምትለውና እንደምትለው። አሁን ደግሞ የእኛው የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነቢይ ነው፣ ነቢይ ብቻ አምላክ አይደለም የሚል ነው የሚመጣብህ። ያው ነው ደግሞ መጥቶባችኋል። በተለያየ ከተማ ላይ ወላይታ ሶዶ፣ ከምባታ፣ ሐዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ አሁን በደረሱ መረጃዎች ማለት ነው ወልቂጤ በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ሙንጣር ወዘው ማለት ነው። እንደ ድሮ ኢየሱስ ያማልዳል አያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለብህ። አትሊስት ወጥተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሐዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ሊያነሱትን ምላሽ መስጠት መቻል አለ።
ሰላም ጤና ይስጥልኝ። ሁላችሁም የእግዚአብሔር ልጆች እንደምን አላችሁ? እንደምን ሰነበታችሁ? እንዴት ከረማችሁ? ይህንን ቪዲዮ በተለይ መስራት የምፈልገው ለወንድሜ ለእፎይ የክርስቶስ ወታደር ለሆንከው ለእፎይ ለጰላዲዮስ ከምንም በላይ በዚህ በእስልምና ጉዳይ ላይ የሰራችሁ ነፍሳችሁን አስጨነቃችሁ ሕይወታችሁን አስይዛችሁ አምላካችሁን ኢየሱስ ክርስቶስን ለምትሰብኩ እንደ መምህር ቢንያም ላላችሁት ባለፉት 15-16 ዓመት በስቃይ በመከራ ውስጥ ለከረማችሁት ሁሉ ትሁንልኝ። እንግዲህ ድምጻችሁን ከሰማን ስለቆየን ይህንን መልእክት ለመላክ ወደድኩኝ። ቅዱስ ዕንባቆም ምዕራፍ 3 ቁጥር 18 እስከ 19 ላይ እንደዚህ ይላል፣ እኔ በእግዚአብሔር ደስ ይለኛል እና ምናልባትም እናንተ እንዳሰባችሁት እናንተ እንዳለማችሁት ቤተ ክርስቲያን አባቶቻችን ከጎናችሁ ባይቆሙ እኛም አጠገባችሁ ሆነን ህመማችሁን መታመም ባንችል መከራችሁን፣ ረሃባችሁን፣ ጥማችሁን፣ ስቃያችሁን መድረስ ባንችልም ግን ዘወትር በልባችን ጽላት ተጽፋችኋላችሁ። ስለዚህ ወንድሞቼ ባላችሁበት መድኃኔዓለም ይጠብቃችሁ። ያስጨከናችሁ ያስቻላችሁ ጥበቡን የሰጣችሁ ለዚህ አገልግሎት የመረጣችሁ አምላክ አሁንም ስለማይተዋችሁ እንደ መጻጉዕ ሰው አትጠብቁ። ሰው የለንም እኮ ለዚህ ነው የደከምነው። ለዚህ ነው ወይ ሕይወታችንን መስዋዕትነት አድርገን የታል ቤተ ክርስቲያናችን? የታለች እምነታችን? የታሉ አባቶቻችን? የታለ የሚያጽናናን? የታለ የሚያረጋጋን ብላችሁ እንዳታስቡ። ምክንያቱም ድንገት እንደ መጻጉዕ ይመጣና በጆሮአችሁ ሽክ የሚላችሁ ነገር ይኖራል። ኢየሱስ ክርስቶስ ለተገፉት፣ ለተሰደዱት፣ ለተጨነቁት የሚደርስ ጌታ ኢየሱስ ክርስቶስ ይደርስላችኋል። እስከዛው ድረስ ግን ለሰው የማይቻል ለእግዚአብሔር ይቻለዋልና ሰው የሚችለውን ታደርጉ ዘንድ በእግዚአብሔር ስም አደራ እላችኋለሁ። አትዘናጉ፣ ራሳችሁን ጠብቁ። በጣም በአንተ ስም ብዙ አካውንት እየተከፈተ ነው። የጨነቃቸው ሰዎች እፎይ የሚለውን ብቻ እያዩ ሰላም እፎይ እንዴት ነህ ሲሉ እግዚአብሔር ይመስገን እኔን ብዙ ነገር የሚደርሰኝ መልእክት ያንተ አካውንት እያስመሰለ ለብዙ ሰዎችም እና እዚህ አጋጣሚ ለማማ ይነግረናታል። የድሮ ቪዲዮዎችን አካውንቶችን አዘጉ፣ አካውንቶች እንዲያረጉ የሚሉትን እየተጠቀሙ ብዙዎች ለክፉ ስራቸው መጠቀሚያ አድርገዋቸዋል። እና እንግዲህ ምን እንደምላችሁ ባላውቅም መልአኩን እየላከ ይጠብቃችሁ፣ በመውጣት በመግባታችሁ በያላችሁበት ይጠብቃችሁ። እፎይ ቅዱስ ጳውሎስ ለጢሞቴዎስ እንዲህ ብሎታል። ጰላዲዮስም እፎይም ይህንን ተሰጥታችኋል፣ እርፍ ጨብጣችኋል እና እሱ አምላካችን እግዚአብሔር የሚያደርገውን ያደርጋል። ስለዚህ ቤተ ክህነቱ ባይነሳ፣ ሰዎች እንዳሰባችሁት ባይደርሱ፣ ከእናንተ በኩል የሚቆም ከለላ ባይኖር እንደ ኤልያስ ብቻችንን ቀርተናልና ግደለን ብላችሁ እንዳትጸልዩ። ከእናንተ ጋር ያለው ሁሉም ጋር ካለው ይበረታል። ድምጻችሁን ለመስማት ገጻችሁን ለማየት እንናፍቃለን። ላይቭ መግባት እንኳን ባትችሉ ቪዲዮ ቀርጻችሁ ብታስለጥፉልን እጅግ በጣም ደስ ይለናል። እስከዚያው ድረስ መድኃኔዓለም በቸርነቱ ይጠብቃችሁ። የፍቅር የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ባላችሁበት ሰላሙን ይስጣችሁ።
እናንተ ላይ በክፋት እናንተ ላይ በጭካኔ የቆሙትን ሰዎች ወዳጆች አድርጎ ከእናንተ ጋር ቆመው ክርስቶስ እንዲሰብኩ ያደርጉላችሁ። ገዳዮችን የሚያሳቅፍ አዳኞችን የሚማርክ ሁሉን የሚያደርግ አምላክ ከማትችሉት ነገር ይሰውራችሁ፣ ከምትፈሩት ነገር ይጠብቃችሁ። አምላከ ቅዱሳን ይጠብቃችሁ። እስክናያችሁ እንናፍቃለን። መልካም ምሽት። እሻቱ የሰሞኑ ጫጫታ እንዳይረብሽ ሲለኝ የሆነ ጫጫታ አለ ማለት ነው። ኦኬ ኪሪየስ አትሆን አሎ እንዲህ ለምደው ኪሪየስ መሆኑ በጣም አደገኛ ነገር እኮ ነው። ይዶኖታት አይዱን እኮ እሱ ጥያቄ ስጠይቅ እንደውም ልልህ የነበረው ምን መሰለህ፣ እኔ እዚህ ስመጣ አቤል አሜሪካ ሲሄድ ነው አቤልን ሪፕሌስ ያደረኩት ማለት ነው። የነበረው ሄት አንደኛው እንትኔ እሸቱም እኮ ኢቢኤስ ሲገባ እንደዚህ ተብሎ ነበር እያልኩ ነው። እግዚአብሔር was so much ይኸውልህ መላ ኢትዮጵያ የጠላ ነው የሚመስለው። በር ከፍተህ ስትወጣ ሁሉም ሰው እያወራብህ ምናምን ነው የሚመስለው። it's too much በጣም too much በቃ እና ሙቭመንት ነበረው አንተ እንዳልከው ማለት ነው። እኔ ግን ኪሪየስ መሆን አይነት ሰው ነኝ። እንዳንተ ብሆን ምናምን ብዬ ቼክ ማድረግ ሰው ገባ። በምንም አይነት ፕሮፌሽን ሰው ትንሽ ጭምጭምታ ከሰማ እንዲህ ምናምን ምን አበሻም ስለሆነ ለምን ማየት እንደሌለብን ልንገርሽ። ማይናችንን አሁን ለምሳሌ አንቺ እኔ የማስበው የሚከተሉኝ ተመልካቾቼ በሙሉ ደስ እያላቸው ያዩኛል፣ ይወዱኛል፣ እኔም እወዳቸዋለሁ፣ ጥሩ ጥሩ ነገር እሰራለሁ። ሁሉንም ሰው ማስደሰት አልችልም፣ ግን በእኔ የሚደሰቱ ሰዎች ደግሞ አሉ አይደለ? ለእነሱ እንዴት ስለሆንኩ ነው የወደዱኝ፣ እንደዚህ ስለሆንኩ ነው የወደዱኝ አይደለ? አሁን እሱ ስድብ ሲያደርገኝ የእሱን ስድብ ሰማና እስቲ ቆይ ደግሞ ከእሱ ስድብ አንጻር ብዬ ትንሽ ይቀየራል ለእሱ ለመመቸት ብዬ፣ ያኔ ለአንቺ መመቸት አቆማለሁ ማለት ነው። ለኔ ለሚወዱኝ ለሚያከብሩኝ ሰዎች መመቸት አቆማለሁ። ስለዚህ ማይንዴን ስለሚሰራው አውቃለሁ። አስተያየት በተለይ ኔጌቲቭ ነገር ማይንድ ፖዚቲቭ አድናቆት ሰምቶ አንድ እንትን ቃል ስታደርግበት ስድብ ድንግጥ ይላል ማለት ነው። ለምን ሁሌ ኢጎ፣ ሁሌ መወደድ፣ ሁሌ መከበር ነው የሚፈልገው፣ ሁሌ አቦ ነው እንጂ አንድ ሰው አንተን እኮ ይጠራል መባል አይፈልግም። ለዛ ሰው ነው እንጂ ሪስፖንድ የሚያደርገው ለአንድ ሺህ ለሚያደርጉት አይደለም። ስለዚህ ያንን የማይንድ አሰራር ስለማቅ አንዱ ራሴን ፕሮቴክት የማደርገው በዚህ ሙያ አይታችኋል። እኔ ብዙ ጊዜ ተሰድቤያለሁ። በድንቅ ልጆች እሰደባለሁ፣ በሆነ ነገር እሰደባለሁ፣ ሊታሰር ነው ያለሽ የሆነ ነገር ይመጣል። እንደዚህ ማድረግ ጥሩ ነው፣ ግን እንደዚህ እንደምታየው አምጥተሃል። ስዕል አድህኖ ግን ከተለመደው ውጪ ነው እና ትንሽ ብታስተካክለው ይሉሃል። አሁን ነው ዘመዴ በጣም በብዙ ነገር ተስተካክሏል። አድፍጠው ቢኖሩም እና ቢያስተካክለው ንገረውን ያሉኝ። አኬ የራሳችንን ኦርቶዶክሳውያን እንትን አድርገና እኛ ቤተክርስቲያናችን የጌታ ቤተክርስቲያን አትባልም የሚል ሰው በድፍረት እንዲህ ብሎ የሚናገር ሰው ተነስቷል። ኧረ በቅዱስ ሚካኤል እኔ እንደነዚህ አይነት የቤተክርስቲያን አሰዳቢዎችን እኔ ለምዝም እኔ በጌታ በቃ እኔ አዩዋቸው በክርስቶስ አክቹዋሊ እንዳቸው ጋር ደውያለሁ ባላነሱም እንጂ እኔ በጣም ነው ማዝነው ክርስቶስን። እኔ ሰው ቤተክርስቲያን አይቶ እንዲጠላ የሚያደርጉ ሰዎች እነሱ በጣም ከቤተክርስቲያን ውጭ ያሉት ሰዎች በቃ እነሱ ምስኪን ናቸው። እነሱ ቢያንስ ከክርስትና ውጭ ናቸው እና እነሱ እንደውም የሁላችንም እገዛ ያስፈልጋቸዋል። እነሱ ምስኪኖች ናቸው። እዚህ ቤተክርስቲያን ውስጥ ሆነው ስጋዊ ነገር የሚያወሩ አንዳንዱ ብድግ ይልና ኢየሱስ ጌታችን ኢየሱስ ጌታ ኢየሱስ አትበሉ ኢየሱስ አትበሉ የሚል ሰው አሁን ሰው ሲከሰን ነበር ምናውቀው። ኧረ እንደዛ ትላላችሁ ዝንባ ክስ ነው ይሄ ባይዚ እንደዛ ኢየሱስማ አትሉም አይነት ነገር ካለ እኔ ክስ ነው ለእኔ ማለት ነው። ይሄ ዝም ብሎ የሐሰት ክስ ማለት የሐሰት ክስ ነው። ሌሎች ቤተ እምነቶች እንደዛ ይሉ ነበረ። የሐሰት ክስ ነው። ምንም ቤተክርስቲያናችን ጠቅላላ ክርስቶስ የምታስበል ቤተክርስቲያን ያለች ምን እናርግሽ? እንደ አንተ ሄደህ እኮ አባትህ እኮ 12 ጊዜ እግዚኦ መሐረነ ክርስቶስ በል ሲልህ እኮ ጌታ ክርስቶስ ሆይ ማረኝ፣ ጌታ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ እያልክ እኮ ነው 12 እንደዛ እንዴ። ኢቭን በእንተ ማርያም መሐረነ ክርስቶስ በል ስትልህ ራሱ ቤተክርስቲያን ስለ ማርያም ብለህ ክርስቶስ ይማረኝ ስለማን ስለ ማርያም ብለህ ግን ክርስቶስ ይማረኝ ክርስቶስ ይማረኝ ክርስቶስ ይማረኝ ክርስቶስ ይማረኝ ክርስቶስ የምታስበል ቤተክርስቲያን ውስጥ ቁጭ ብለን እኔ የሆኑ ሰዎች ይመጡና ክርስቶስ አትበሉ ኢየሱስ አትበሉ። እኔ እንደነዚህ አይነት ሰዎችንም ስታዩ ኢግኖር ማድረግ